ማስመሰል ከባድ እንደሆነ ብዙዎቻችን እናውቃለን። ማስመሰል ደግሞ በሰው ዘንድ ብቻ ሳይሆን በእግዚአብሔር ዘንድ መልካም ነው ብዬ አላስብም። አይደለም። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ከች ብዬላችኋለሁ ማለት ነው። እንግዲህ ቤተሰቦቼ ሀይሚዬ በጣም ብዙ ነገሮች እያለች ትገኛለች ማለት ነው። እኔ በህይወቴ ወይም ደግሞ በማንነቴ እንደዚህ አይነት ጥቅስ መጻፍም መልቀቅም ምናምን አይመቸኝም። የምሬ ነው ምላችሁና ማለት ለምሳሌ እሷ መልቀቃን ነው አሰበችው እንጂ በእኔ ዙራ አለው ወይም ደግሞ ለምሳሌ ስሙ ራሱ ብጠቅስ ኦፍኮርስ ምንም ችግር የለም። እና ብሩኬ አሁን ይሄን ጥቅስ ሲያየው ምን ይላል? ይህም ሀሳብ እኮ ትልቅ ዋጋ ያስከፍላል። የምሬን ነው የምላቸው። ለምሳሌ እሷ ሳታስበው ነው የመሰላት ወይም ደግሞ በቃ ላይ በሰከንድ ወይም ደግሞ በደቂቃ ውስጥ አእምሮ ይሄን አድርጌ ስላላት ብቻ ነው እያደረገች ያለችው እንጂ ይሄ ነገር ከቻልን ጥሩ መሆን ካልቻልን ግን ማስመሰል መቻል አለብን እያለች ትገኛለች ማለት ነው። ማስመሰል ማንንም አይጠቅምም። እውነቴን ነው። ከማስመሰል ማለት ነው ዝምታ አንደኛ ነገር ይጠራል ማለት ነው። ከማስመሰል ዝም ማለት፣ ከማስመሰል ማራቅ፣ ከማስመሰል ሁሉ ነገር መቶ መልካም ነው ብዬ ነው የማስበው። የምሬን ነው የምላችሁ እና ለምሳሌ ማለት ነው ወደ አዲስ አበባ ሳትመጣ ሀይሚዬ አንድ ኮሜንት ምን አለ መሰለች ቶክቶክ ላይ ማለት ነው። ሀይሚዬ ያለች ሀይሚዬ መቼ ነው ወደ መጀመሪያ ሀይሚ የምትመለሽ? መቼ ነው ቡታጅራ ላይ መልካም የሆነች ሀይሚዬ፣ ድንቡሽቡሽ የሆነች ሀይሚዬ፣ ድምጿ ማይሰማ ሀይሚዬ መቼ ነው የምናያት? መቼ ነው ወደ ማንነትሽ የምትመለሽ? መቼ ነው መልካም ሀይሚዬ ሆነሽ የድሮ ሀይሚዬ የምትመለሽ? ብላ ኮሜንት ላይ ጽፋለች። ማርያምን ነው የምላችሁ። እንትን ላይ አስቀምጥላችኋለሁ ማለት ነው። ኮሜንቱን ቶክቶክ ላይ ገብታ ማለት ነው። አሁን የጻፈች ስር ገብታ ነው ይህ ነገር ያደረች አለቻት ማለት ነው። ትላንትና የሆነ መስሙር እኔ ማንም የለኝም ብላ ዘምራ ለቃለች። ዛሬ ደግሞ ካልመሰለክ መቶ ትችላለህ፣ ካልመሰለክ መቶ ትችላለህ፣ ሁሉም ነገር ካልሆነ ይቀራል የሚለው ዘፍና ለቃለች። ለምንድን ነው ይሄ ሁሉ ልትጠቀም የቻለችው? ብዙዎቻችሁ ሀይሚዬ ተከፍተሻል፣ ሀይሚዬ እንደዚህ ሆነሻል፣ ሀይሚዬ እኛ ከጎንሽ ነን እያላችሁ ትገኛላችሁ። በጣም ደስ ይላል የምር። ሀይሚዬ ነው እንጂ ብሩክ ምን ያህል ጊዜ ውስጥ ምን ያህል ሰዓት ውስጥ እንደሚያሳልፈው አናቅም። እውነት ለመናገር እሱ ባለፈው ከትላንትና ወዳ ያለው ምንድን ነው ልብስና ጥርስ የማይሸፍነው ነገር የለም ነው አለ። ሌላ ምንም ነገር አላለም። ምንም ነገር። እሷ ግን ስንት ቦስታለች። እስቲ ያስቡት። በዚህ ራሱ ማነው ጥፋተኛ ወይም ደግሞ ማነው አቾኳይ ማነው በቃ አይደለም ያልሆነ ነገር እየተናገረ እያለ እያደረገ ያለው ማን እንደሆነ ማረዳት ትችላላችሁ። በዚህ ዙሪያ ማለት ነው። ቆም ብላችሁ ካሰባችሁ ማረዳት ትችላላችሁ። ከምንድን ነው የምንረዳ ካላችሁ አሁን ለምሳሌ ብሩኬ እንደዚህ ሻማ ለሰው ለኛ ማብራትን ነው እንጂ የምናውቀው ራሷን እንደምትቃጠል አናቅም አለች ትላንትና። ይሄ ነገሮች ሁሉ ለምን አስፈለገ ነው? እኔ እነዚህ ነገሮች ጥቅስ መጠቀስ ምናምን ለምን አስፈላጊ ሆነ? አስፈላጊ አይደለም። የምሬን ነው የምላቸው። ለምሳሌ እሷ በሽሙር እኔን ነው የምትለው ይላል ያኔ ብሩኬ ማለት ነው። ገብቷችኋል አይደለም? ያኔ ለእኔ ነው የምትለው ይሄ ሁሉ ሊል ይችላል። ገብቷችኋል አይደለም? ሀይሚ ደግሞ እኔ እኮ ለሌላ ሰው ነው ፖስት የሚያደርገው እንጂ እሱ ካየ ደግሞ ልከፋ ይችላል።
ሊናደድ ይችላል። ይሄ ነገር ባላረግ መልካም ነው ብላ ለምን ማሰብ አቆመች ሀይሚ? እኔ በጣም ነው የምናደደው። ማርያምን ነው የምላችሁ። ምክንያቱም መውጣት መናገር የሌለባችሁ ነገር ነው አሁን እያደረጉ አሉ። ማረግ የሌለ የሆነ ተራ ነገር ነው በቃ አለ አይደለ? በንግግር ሰው ይፈታል የለም? ንግግር እኮ ማይፈታ ነገር የለም። ነገር ግን እነሱ የተነጋገሩ ምናምን ሳይሆን በሙዚቃ በጥቅስ በቃ በቃላቶችን ህሌ ውስጥ ማስገባት ሰውን መልካም ነው ብዬ አላስብም። የምሬን ነው የምላቸው። ለዚህ ነው ሀይሚ ማነው ብሩክም አንቺ የምታደርጊ ነገር ቆም ብለሽ አስቢ። አንቺ ምንም ነገር ሳታስቢ ነው ነገሮችን የምታደርጋቸው እያለ ነው የምናድደው ብሩኬ። የምሬን ነው። እውነት ነው። ሀይሚ ነገሮችን ታደርጋለች እንጂ ይሄ ነገር መልካም ነው ወይ አይደለም ወይ ብላ ለይታ ቆም ብላ ማሰብ አትችልም። እኔ እንደተረዳዋት ማለት ነው። ስንት ነገር ፖስት አድርጋለች። አሁን ትላንትናና ዛሬ ብቻ ለምን አስፈላጊ ሆነ? በጣም የሚያስጠላ ቃላቶች እየተጠቀመች ማለት ነው። ለካ ማለት አሁን ለምሳሌ ጥሩ መሆን ካልቻልኩ እያስመሰልኩ ሊኖር እያለች ነው። አሁን ለምሳሌ ብሩኬ ማለት ነው እያስመሰልኩ ከሱ ጋር ሊኖር እያለች ነው ብሎ ነገሩን ወደ ሌላ ሊቀይር ይችላል። ምክንያቱ ስሜታዊ የሆነ ሰው ነው። ስሜታዊ የሆነ ሰው ደግሞ በቃ መልካም የሆነ ነገር ራሱ ወደ ክፉ ይቀየርበታል። ምክንያቱ ጥሩ ስሜት ላይ አይደለማ። እና በእናታችሁ ሀይሚ ምክራት፣ ማርያምን ምክራት። በቃ በተቻላችሁ አቅም በቃ አናግሯት። እኔ ብዙ ነገር ብያታለሁ። እግዚአብሔርን ነው የምላቸው ማለት ነገ ይቆጫታል። ብሩኬ አላንተ ዮሴ ባድ ነው ስትል የነበረች ልጅ ዛሬ ደግሞ በቃ ተጣልተናል አይደለም፣ አለመግባባት ተፈጥሯል አይደለም፣ እኔ ወደ ቤተሰቦች ልሄድ። ብሩኬ እኔ አላንተ ዮቴ ባዶ ናት ስትል የነበረች ልጅ ምንድን ነው የሚያቀያይራቸው? እኔ በጣም ነው የሚያስቀኝ፣ በጣም ነው የሚገርመኝ፣ በጣም ነው የሚያናድደኝ ማርያምን። ለምሳሌ ማለት ነው እግሩ ላይ ወርቃ ሀይሚ እሱ ሄዳለሁ ስሎ ያ ሁሉ ነገር አልፈዋል። ለእሷ ይሄን ሁሉ ዋጋ ከፍለዋል። ለእሷ ስል ሀሳቡን ወይም ደግሞ አለ አይደለ የሆነ ደረጃ ላይ የሚደርሰው ነገር ትተዋል። ዛሬ ላይ ደግሞ እሷ ይሄን ብላለች፣ አይሆንም አላት። አይሆንም ለምን ይለኛል በሚለው ነገር ተነስታ እኔ ወደ ቤተሰቦች ልሂድ፣ ተጣልተናል፣ ተጋጅተናል ምናምን ብላ መናገር ለምን አስፈለገ? ብሩኬ እኔ ይቅርታ የምሬን ነው የምላችሁ። ካሜራ ይዛ ሳትመጣ በፊት እዛው ጨርሳ ለምን አትመጣም ነበረ ትላንትና? ብሩኬ እኔ ከአንተ ጋር መጣላትም መለያትም አልፈልግም። ያደረግኩ ያስቀየምኩ ነገር ብሩኬ በጣም ይቅርታ ብላ በቲትና ወይም ደግሞ ደስታ በተሞላበት ምላስ ብታወራ ብሩኬ አይጨክንም። ታውቃላችሁ፣ በሀይሚ የሚጨክነው አንጀትም የለም። ብሩኬ ገብቷችኋል አይደለም? እኔ ያልኳት ነገር ጥሩ ቢሆን እሷ የሚጠቅም ቢሆን እኔ ለምን ይከለክላታለሁ ይላል እሱ። በእውነት በጣም ነው የሚያዘናዝነው።